ሰላም ጤና ይስጥልኝ። እንዴት ናችሁ? መልካም እግዚአብሔር ይመስገን። ዛሬ አንድ ነገር እስቲ ለማለት ነው። ብዙ ሰዎች የምንፈተንበት አንድ ጉዳይ አለ፣ ትላንትና የሚባል ትላንትና ለአማኙ ህብረት ለአማኙ ለዳነው ሰውዬ ትልቅ ፈተና ነው። የትላንትና ህይወት፣ የትላንትና ጓደኛ፣ የትላንትና ሰበብ፣ የትላንትና ውድቀት፣ ትላንትና ለዛሬ እንቅፋት ነው። ትላንትና ለነገ የኛ ትልቅ ዲስትራክሽን ነው። ስለዚህ በትላንትና ላይ ብዙ ሐሳብ ውስጥ ላላችሁ ሰዎች ይህ መልእክት ይሆናችሁ። ሁልጊዜም መጽሐፍ እንደሚል እግዚአብሔር ሁሌም አዲስ ነው። እግዚአብሔር ሁሌም ለእኛ ምህረትና ቸርነት ያለው እግዚአብሔር ተስፋን ስለሚሰጥ ተስፋን የሰጠ ደግሞ እሱ የታመነ ነው። ስለዚህ በትላንትና ቤት ውስጥ አንኖር፣ እንውጣ። ትላንት የእናንተ አይደለም፣ በቃ አለፈ። ለምንድን ነው እሱ በትላንትና ህይወት ውስጥ በክስ ህይወት ውስጥ የምትኖሩት? መጽሐፍ ሲናገር አሁን በክርስቶስ ኢየሱስ ለሆኑት ኩነኔ የለባቸውም ይላል። ኩነኔ፣ ፍርድ፣ እነዚህ የአዲሱ ፍጥረት ማንነት መመዘኛዎች አይደሉም፣ መኖሪያም አይደለም። እኛ የምንኖርበትና የምንኖርለት ዓለም አለን። እሱም የእግዚአብሔር ዓለም ነው። መጽሐፍ ቅዱስ ሲናገር በዚህ ዘዳግም ምዕራፍ 33 ላይ መኖሪያ የዘላለም አምላክ ነው ይልና የዘላለም ክንዶች ከአንተ በታች ናቸው። ስለዚህ ወገኖቼ ትላንትና ላይ ማንኛውንም አሻራ፣ ማንኛውንም ሚሞሪ፣ አንዳንድ ካልቸሮች አሉ ትላንትናን የማይለቁ ካልቸሮች፣ ትላንትና ላይ ግም ብለው የሚኖሩ ማንነቶች አሉ። ከእንደዚህ አይነት አይደንቲቲ ካላችሁ ሰዎች ይተለዩ። አንደኛው መንፈሳዊ ነገር መለየት ነው፣ በሀሳብ መለየት፣ በአካል መለየት። ስለዚህ ከትላንትና ህይወት ጋር እንዳትጣበቁ። ትላንትና ለሰው ልጅ ከርስ ነው። መልካም ነገሮችን፣ ፖዚቲቭ ነገሮችን የሚያጠፋ ትልቅ ቶክሲክ ነው ትላንትና። ስለዚህ እግዚአብሔር የተስፋ አምላክ ነው። መጽሐፍ እንደሚል ተስፋን የሰጠ ደግሞ እርሱ የታመነ ነው። ስለዚህ በተስፋ እንደዳነን እርሱም እግዚአብሔር ትላንትና በነቢያት ተናግሮ ለአብርሃም ተናግሮ እኛ ራሱ የእግዚአብሔር ልጆች የምንሆንበት ትልቅ ተስፋ ተሰጥቶን የዳንበት የክርስቶስ ማንነት አለን። ስለዚህ በትላንትና አንኑር። ትላንት ስቃይ ነው፣ ትላንት መርገም ነው፣ ትላንት ከርስ ነው። ስለዚህ ነገን ተስፋ አድርገን ዛሬም በክርስቶስ እንኑር። ኢየሱስ ክርስቶስ ጌታ ነው። ጌታ ዘመናችሁን ይባርክ።